በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም ለብርሃነ ትንሣኤሁ። እንበለ ደዌ ማለት ያለ ደዌ ያለ ሕመም ያለ መከራ ለብርሃነ ትንሣኤው ያለ ድካምና ያለ ፍጹም ድካም ለብርሃነ ትንሣኤው ለትንሣኤው ብርሃን በሰላም ያድርሰን ያድርሳችሁ ማለት ነው። በዚህ በሰሙነ ሕማማት እንግዲህ ሰሞኑን የሕማማት ሰሞን ነው። በዚህ በሰሙነ ሕማማት የሰላምታው አለዋወጥና ሰላምታ ኦርቶዶክሳውያን የሚለዋወጡበት ቃል አሁን በመግቢያዬ ያልኩት ነው። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም ለብርሃነ ትንሣኤሁ። ለትንሣኤው ብርሃን እግዚአብሔር በሰላም በጤና ያለ ፍጹም ድካም ያለ መከራ ያድርሳችሁ ያድርሰን እንደማለት ነው። አመ ማለት አመ ከመዮም ዛሬ እንደዚያን ጊዜ ማለት ነው። ያን ጊዜ አመ ማለት ያን ጊዜ ለማለት ነው። ከመዮም ለዛሬው ያደረሰን አምላክ ለነገው እየተባለ ለዚህ ሰሞን ያደረሰን አምላክ ለሚቀጥለው ሰሞን ብሎ እንደማለት ስለሆነ ንባቡ ሳይናበብ ለብቻው አመ ከመዮም ተብሎ ነው። አመ ማለት ለዚያ ጊዜ ማለት ነው። ከመዮም ማለት ደግሞ እንደ ዛሬ ለዛሬ እንዳደረሰን ለነገው ያደርሳችሁ እየተባለ ከዛም ለትንሣኤው በሰላም ያደርሳችሁ እየተባለ ሰላምታ በዚህ መልክ መለዋወጥ ነው። እንግዲህ በባለፈው እንደተማርነው የሆሳዕናው በዓል እስከ ዕለተ እሁድ 6 ሰዓት ድረስ ነው። ከ6 ሰዓት በኋላ ያለው ጊዜ ወደ ሕማማት ይቆጠራል። ሕማማቱ ደግሞ 5 ቀን ተኩል ነው። ተኩሉ ከዚህ ከእሁድ ያለው ከ6 ሰዓት በኋላ ያለው መስቀል መሳለም፣ ሰላምታ መለዋወጥ፣ መሳሳም፣ መጫባበጥ የሌለበት ነው። ከዛ ሰኞን ጀምረን እስከ አርብ ስንቆጥረው 5 ቀን ይሆናል። 5 ቀን ተኩል የሚባለው ይህ ነው። ይህንንም ቅዱስ ጴጥሮስ በሁለተኛው ጴጥሮስ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል፣ ወባሕቱ ዘንተ ኢትርስኡ አኀዊነ፣ ወንድሞች ሆይ ይህንን አትርሱ አለ ቅዱስ ጴጥሮስ። እስመ አሐቲ ዕለት በኀበ እግዚአብሔር ከመ 10 ዓመት በኀበ ሰብእ፣ በእግዚአብሔር ዘንድ አንድ ቀን የሆነው በእግዚአብሔር ዘንድ አንድ ቀን የሚባለው በሰው ዘንድ ሲቆጠር 1000 ዓመት ነው። ይህንን አትርሱ አለ ቅዱስ ጴጥሮስ። እንደዚሁ ደግሞ ወከመ 10 ዓመት አሐቲ ዕለት በኀበ እግዚአብሔር ከመ አሐቲ ዕለት በኀበ እግዚአብሔር፣ በእግዚአብሔር በሰው ዘንድ 1000 የምንለው ደግሞ በእግዚአብሔር ዘንድ አንድ ቀን ነው። በሰው ዘንድ 1000 ዓመት በእግዚአብሔር ዘንድ አንድ ቀን ነው። በእግዚአብሔር ዘንድ አንድ ቀን ደግሞ በሰው ዘንድ 1000 ዓመት ነው። ስለዚህ 5 ቀን ተኩል ማለት 5500 ዘመን ዓመተ ፍዳ ዓመተ ኩነኔን የምናስብበት ሳምንት ነው። ቅድመ ልደተ ክርስቶስ የነበረው ዘመን 5500 ዘመን በኃጢአት ምክንያት በበደል ምክንያት አዳም በበደሉ ምክንያት ሰው ሁሉ በመከራ በችግር በሰይጣን ግዞት የኖረበት ዘመን ነው። ዓመተ ፍዳ ይባላል። ራሱ ዓመቱ የብድራት የተከፈለበት የበደሉ ብድራት ለሰው ልጅ የተከፈለበት ፍዳ ማለት ብድራት ማለት ነውና ዓመተ ኩነኔ ማለት ደግሞ የኩነኔው ዓመት የቅጣቱ ዓመት ነበረ። ዓመተ ምሕረት አልነበረም። ዓመተ ምሕረት ከክርስቶስ በኋላ ነው።
ዓመተ ምህረት አሁን 2017 ዓመተ ምህረት ነው የምንለው። ይሄንን ሰውና እግዚአብሔር የታረቁበት ዓመተ ምህረት ነው። ይሄ ሰውና እግዚአብሔር የታረቁበት ምህረት ለሰው ልጅ የተደረገበት ዓመት ስለሆነ ዓመተ ምህረት ይባላል። ይሄኛው ዓመተ ምህረት ነው የሚባለው። ያኛው ግን የቁጣ ዘመን እግዚአብሔር የተቆጣበት ቅጣቱን ያስተላለፈበት በስቃይ የሰው ልጅ በችግር የነበረበት ዘመን ነውና ዓመተ ኩነኔ የተባለው ለዚያ ነው። ስለዚህ አሁን ዓመተ ኩነኔ የሚባለውን 5500 ዘመን በዚህ ሰሞን እሱን ነው የምናስበው። መስቀሉ ያልነበረበትን ዘመን ለማሰብ መስቀል አንሳለምም። ክርስትና አይነሳም በዚህ ሰሞን እስከ ትንሣኤ ድረስ። ጸሎተ ፍትሐት አይፈጸምም በቤተ ክርስቲያን። እነዚህ ሁሉ የማይከናወኑበት ምክንያት ነፍሳቱ ፍትሐት ያላገኙበት ዘመን ነበረ። ዛሬ ግን ፍትሐት አግኝተናል ለማለት ነው። ያም መርሳት የለብንም ነው። የእሱን ያን ዓመተ ፍዳ ዓመተ ኩነኔን ከረሳ ነው ሐዲስ ኪዳንን አናጣጥመውም ማለት ነው። የነበርንበትን ከረሳን አሁን የደረስንበትን ያም በእኛ ኃጢአትና በደል ምክንያት የሆነብንን ነገር ከረሳን ዛሬ እግዚአብሔር ያደረገልንን የአዲስ ኪዳንን እንረሳለን ተብሎ ያኛውን ስናስበው እግዚአብሔር ያደረገልንን ቸርነቱን እንድናስብበት ነው። አሁን ይሄ መስቀል አልነበረም፣ መስቀል መሳለም አይቻልም ነበረ። ቅዳሴ አልነበረም፣ ሥጋ ወደሙ አልነበረም፣ ማሕሌት አልነበረም። እነዚያውም በአዲስ ኪዳን እየተደረጉ ያሉት ሁሉ ቅዱስ ያሬድ ነው ማሕሌትን የጀመረው። ቅዳሴም ሥጋ ወደሙም ገና እንደነበረ ተደርጎ ታስቦ የሳምንቱ ፍትሐት እንኳን የተፈጸመው በሆሳዕና ቀን ትናንትና ነውና ስለዚህ በዚህ መልክ ዓመተ ፍዳ ዓመተ ኩነኔን እግዚአብሔር አሳልፎ ለአዲስ ኪዳን እንዳደረሰን ማሰብ አለብን። አሁን ወደ ኋላ ዓመተ ኩነኔ ውስጥ ነው ያለነው ለማለት አይደለም። ዓመተ ፍዳ ውስጥ ነው ያለነው ለማለት ሳይሆን ከዛ ወጥተናል የነበርንበትን ነገር ላለመርሳትና የተደረገልንን ነገር በደንብ ለመያዝ ነው። እግዚአብሔር ያደረገልንን ነገር በደንብ አስተውለን እንድናመሰግንበት ነው ማለት ነው። ስለዚህ እንግዲህ 5 ቀን ተኩል የሚባለውን የምናስብበት ነው። እንግዲህ ቀናቱ ሁሉ የራሳቸው ነገር አላቸው። ለምሳሌ የመጀመሪያው ቀን ሰኞ፣ ዛሬ ሰኞ፣ የሕማማቱ ሰኞ። በዚህ ቀን ሕማማቱ የመጀመሪያው ቀን ነው። በዚህ በመጀመሪያው ቀን እንግዲህ ስለ ሕማማት ስናነሳ ትንቢተ ኢሳይያስ ነቢዩ ኢሳይያስ ስለ ኢየሱስ ክርስቶስ መከራ አስፍቶ አምልቶ ያስተማረ የነገረ ነቢይ ነው። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ እንዲህ ይላል፣ ነስአ ደዌነ ወጾረ ሕማመነ ወበእንቲአነ ሐመ። እሱ የእኛን ደዌያችንን መከራችንን ተቀበለ ነው የሚለው። ወበእንቲአነ ሐመ፣ ሐመ ማለት መከራን ተቀበለ ማለት ነው። ስለ እኛም መከራን ተቀበለ ነው። ወበእንተ ጌጋይነ ሐመ፣ ስለ በደላችን መከራን ተቀበለ። እኛ በበደልነው እርሱ ምንም በደል ሳይኖርበት እንደ በደለኞቹ ተቆጥሮ ከእኛ ከበደለኞች ተቆጥሮ እንደ በደለኛ ተደርጎ እንደ በዳይ ታስቦ የአዳምን ፈንታ መከራ ተቀበለ ነው። የአዳምን ፈንታ ብቻ አይደለም፣ ጠቅላላ የሰውን ልጅ ሁሉ መከራ እኛ የተቀበልነውን መከራ ሊያቀል እሱ መከራ ተቀበለ ማለት ነው። ስለዚህ ኢየሱስ ክርስቶስ ለእኛ ብሎ መከራን የተቀበለበት ሰሞን ስለሆነ ለእኛ ብሎ መከራን ተቀበለ ብለን የእሱን መከራ የምናስብበትና ከመከራ ነፃ የምንወጣበትና ከመከራም ነፃ ከወጣን ዛሬ 2000 ዓመት ገደማ አስቆጥሯልና ጌታ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በዚህ ምድር ላይ 33 ዓመት ከ3 ወር አስተምሮ ትምህርቱ በትክክል ከተረዳለት በኋላ የሆሳዕናን በዓል ለማክበር በአህያ ውርንጫ ወደ ከተማው ወጥቶ ወደ ኢየሩሳሌም ወጥቶ እዚያ ወዲያው በማግስቱ ሰኞ ቀን እንደ ዛሬ ወጣ ይላል። ከየት? ከቢታንያ። ወጸቢሖ ማለት የማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ የዛሬን ታሪክ ታገኙታላችሁ። የሰኞን ታሪክ ታገኙታላችሁ። የሕማማቱ የመጀመሪያው ቀን የሆነውን ነገር። ወጸቢሖ ማለት በነጋ ጊዜ ነግቶ ሳለ ከነጋ በኋላ እግዚእ ኢየሱስ ክርስቶስ እግዚእ ኢየሱስ እንዘ የዐርግ ሀገረ ርህበ ይላል። ሲወጣ ወደ ሀገር ወጥቶ ሲሄድ
ከዛ ካደረበት ከኢየሩሳሌም ወጣ ብሎ ወደ ቢታንያ ሲሄድ ተራበ ይላል። በዛሬ ቀን ኢየሱስ ክርስቶስ የኔና የናንተ አምላክ ለኔና ለናንተ ብሎ ተራበ፣ ተጠማ። በገዳመ ቆሮንቶስም 40 ቀንና 40 ሌሊት ነበረ ሲጾም የነበረው ሲራብ የነበረው። እንግዲህ በለበሰው ስጋ ይራባል። ቅድመ ተዋህዶ ተራቢ የነበረ ስጋን ስለለበሰ ይሄ አምላክ የሆነው ስጋ በፊት አምላክ ከመሆኑ በፊት የሚራብ እንደነበረ ለማስረዳት ነው የሚራበው እንጂ አሁን ረሃብተኛ ሆኖ አይደለም። አሁን በዚህ ጊዜ ሕማማትን ሲያከብር በሰሙነ ሕማማት ይሄ ስጋ ረሃብተኛ ሆኖ አምላክ ሳይሆን ቀርቶ አይደለም። በማይጸነ ማርያም ነው ስጋ አምላክ የሆነው፣ አምላክ ደግሞ ሰው የሆነው፣ አምላክ ደግሞ ስጋ የሆነው፣ አምላክ ደግሞ ስጋን የለበሰው። መጋቢት 29 ቀን ጽንሰቱ ትስብእቱ ሰው መሆኑ ስጋ መልበሱ የዕለት ጽንስ መሆኑ ብለን የምናከብረው ማለት ነው። ስለዚህ ሲወጣ ተራበ ጌታ ኢየሱስ ክርስቶስ። ምክንያቱም ሆሳዕና በዓል አክብሮ ነው ያደረው ሳይበላ። እንግዲህ አንድ ሰው ሳይበላ ሲያድር እንደማለት ነው። እሱ ግን ፍጹም ሰው መሆኑን ለማጠየቅ እንጂ ረሃብተኛ ሆኖ አይደለም። ርህበ አለ፣ ተራበ አለ። ማን ነው ይሄን ያለው? ቅዱስ ማቴዎስ ሲጽፍ፣ ማቴዎስ ደግሞ ከጌታችን ከኢየሱስ ክርስቶስ የተማረውን ወንጌል ነው እንግዲህ የጻፈልን። ተራበ አለና ወርየ ዕፀ በለስ፣ ጽፍቅተ ጥቅጥቅ ያለች የበለስ እንጨት በለስ አየ ይላል። በለሲቱን አየና ወሆረ ሀቢሃ ከመይንሳ ፍሬ እምኒሃ፣ ከእሷ ፍሬ አግኝቶ ይበላ ዘንድ። እንግዲህ በለስ የተባለው እንደ ቁልቋል ያለ የሚበላ ነው። ፍሬ ያለው ፍሬው ይበላል። ሲበሉት በእርግጥ ለጊዜው ይጣፍጣል፣ በኋላ ትንሽ መረር ይላል። ስለዚህ ያንን ፍሬ ሊያገኝበት ሄደና ሲያይ ወኢረከበ ፍሬ በውስቴታ፣ በበለሲቱ ውስጥ ፍሬ አላገኘባትም አለ ጌታ ኢየሱስ ክርስቶስ። በተራበበት ሰዓት የሚበላ አላገኘም። እስራኤል የበለስ ፍሬ የቁልቋል ፍሬ ይበሉ ነበርና በእነሱ ልማድ የሚበላ ነገር ስላለው ከአዝመራው ይልቅ የእስራኤል አዝመራቸው የበለሱ ፍሬ ነበርና ይሄን ሊበላ ነበር እንደ ሀገሩ ልማድ የሄደው፣ አላገኘም አለ። በዚህም ምክንያት ከዚህ በኋላ ፍሬ ወይኩን ፍሬ በውስቴትኪ ለዓለም፣ እስከ መጨረሻው ድረስ በውስጥሽ ፍሬ አይሁንብሽ፣ ፍሬ አይኑርሽ፣ ፍሬ አልባ በለስ ሁኚ ብሎ ረገማት ይላል። እንግዲህ ቅዱስ ዮሐንስ አፈወርቅም ይህን ሲጽፍ እንዴት የበረከት አምላክ ይረግማል? ይሄ እርግማን ለበለስ አይምሰላችሁ፣ በለሲቱን አይደለም ፍሬ አልባ የሆኑትን ነው ሌሎቹን ነው አለ። እንግዲህ በነጋ ጊዜ ተብሎ የተነገረው ስጋ በለበሰበት ወራት ማለት ነው። የኢየሱስ ክርስቶስ ሲነጋ ነው አይደለም የተራበው። በነጋ ጊዜ ማለት ኢየሱስ ክርስቶስ ስጋ በለበሰበት ወራት። ንጋት ማለት ሐዲስ ኪዳን ነው። ብሉይ ኪዳን እንደ ጨለማ ይቆጠራል። ብሉይ ኪዳን እንደ ሌሊት ይቆጠራል። ሐዲስ ኪዳን እንደ ቀን ይቆጠራል። ብሉይ ኪዳን እንደ ጨለማ ሲቆጠር፣ ሐዲስ ኪዳን ደግሞ እንደ ብርሃን ይቆጠራል። ስለዚህ በነጋ ጊዜ አለ። ነጋ ማለት እሱ ሰው የሆነበት ዘመን፣ ስጋ የለበሰበት አምላክ ሰው፣ ሰው አምላክ የሆነበት ዘመን። በዚህ ዘመን ወደዚህ ዓለም መጣና በለስ ዘይቤ ቤተ እስራኤል እሙንቱ ይላል። በለስ የተባለው ቤተ እስራኤል ነው። ቤተ አይሁድ ናቸው። 8ቱ ቤተ አይሁድ ናቸው። ወይንም በብሉይ ኪዳን እስራኤል የሚባሉ እስራኤል ዘስጋ ናቸውና ወደ እስራኤል ሄደ ነው። በለስ የተባሉት እስራኤል ናቸው። ወደ እስራኤል ሄዶ ፍሬ አጣባቸው እንደ በለሷ። ምን ፍሬ ፈልጎባቸው ነበረ? ምግባር ሃይማኖት ካላቸው። ሰው ከተባለ መቼም ሰው መንፈሳዊ ከተባለ ከተማረ አወቀ ከተባለ ሃይማኖት ሊኖረው ይገባል፣ ምግባር ሊኖረው ይገባል። ምግባር ካላቸው ብሎ ነው። እኛ ዛሬ አሁን በ40 ቀናችንና በ80 ቀናችን ክርስትናን ተቀበለን በክርስትና በኦርቶዶክስ እምነት ውስጥ ያለን ሰዎች በእምነቱ ውስጥ መኖሩ ብቻውን ሳይሆንም ያስፈልገን እምነቱ ሊኖረን፣ እውነተኛ እምነት ሊኖረን፣ ከዛም ደግሞ ምግባር። ለምሳሌ ጾም ምግባር ነው፣ ስግደት ምግባር ነው። በዚህ ሰሞን የስግደት ሰሞን ነው፣ የጸሎት ሰሞን ነው፣ የትሩፋት ሰሞን ነው፣ ወደ እግዚአብሔር የምናለቅስበት ሰሞን ነው፣ በደላችንን የምናስብበት ሰሞን ነው። ስለዚህ ቤተ አይሁድ የአይሁድ ሰዎች የአይሁድ ወገኖች ምግባር ካላቸው ብሎ ሄደባቸው፣ አያቸው። ምግባር ትሩፋት አጣባቸው፣ ሃይማኖት አጣባቸው። ሃይማኖትም አለን ይላሉ እንጂ ብሉይ ኪዳንን እናውቃለን ይላሉ እንጂ የተወለደውን ትተው ሌላ ይወለዳል ብለው ይጠባበቁ ነበረ። እነርሱ ሌላ ይወለዳል ነበር የሚሉት።
ይህንን አልተቀበሉትም። ከሮም ቅኝ ግዛት እንዲያወጣቸው እነሱ ሀሳባቸው ምድራዊ ሀሳብ ነበረ። በምድር እንዲያነግሳቸው እንዲያከብራቸው። ክርስትና በምድር የሚከብሩበት ሳይሆን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ሰዎች በምድር ላይ እንዲነግሱ እንዲከብሩ ሳይሆን ምድራዊ ንግስና ሊሰጥ ሳይሆን ይሄን ትቶ ሰማያዊ ንግስና ሊሰጠን ነው። ለሰማያዊ ክብር እንጂ ለምድራዊ ክብር አይደለም የመጣውና የሚቀድመው የሰማዩ ስለሆነ ኢየሱስ ክርስቶስ ቤተ አይሁድን አያቸው፣ ፍሬ አጣባቸው ነው። እንግዲህ ፍሬ ሲያጣባቸውም ወኢይኩን ፍሬ በውስቴኪ እስከ መጨረሻው ድረስ ምግባር ሃይማኖት አይገኝባቸው አላቸው። ምግባር ሃይማኖት አይኖራቸው። ይሄ ማለት እንዲኖራቸው ስላልፈለጉ ነው። ምግባር ሃይማኖት እንዲኖራቸው ስላልፈለጉ ምግባር ሃይማኖት አይኖራችሁ አላቸው መድኃኒታችን ኢየሱስ ክርስቶስ። እኛንም የምግባርና የትሩፋት የሃይማኖት ሰዎች፣ ጽኑ ሃይማኖት ይዘን የምንኖር ሰዎች ያድርገን መድኃኒታችን ኢየሱስ ክርስቶስ። በዚህ ምክንያት ፍሬ ያጣባቸው እስከ መጨረሻው ፍሬ አይኖራችሁ፣ ፍሬ አይገኝባችሁ አላቸው። እኛም ፍሬ አልባ እንዳንሆን ያስፈልጋል ነው። ሃይማኖት አልባ እንዳንሆን፣ ሃይማኖት ሳይኖረን ስግደት ብቻ እንዳይሆን፣ ምግባር ሳይኖረን እውነተኛ ምግባር ይዘን ምግባር ያጸድቀናል። ዛሬ ሰው ምግባሩን ጠልቶታል፣ ጾሙን ጠልቶታል፣ ስግደቱን ጠልቶታል። ሃይማኖትን በምግባር መግለጥ እየተሳነ መጥቷል። ሃይማኖቱን በምግባር የሚገልጥ ሰው ጥቂቱ ሰው ነው። አባቶቻችን ሃይማኖታቸውን በምግባራቸው ገልጠው በሰይፍ ተሰይፈው በእሳት ተቃጥለው ተደብድበው ተገፍተው ነው ያለፉትና እስከ መጨረሻው ጸንተው ሃይማኖታቸውን ካዱ፣ ለጣዖት ስገዱ፣ ሃይማኖት እንዲክዱ ለጣዖት እንዲሰግዱ ሲመጣባቸው እስከ መጨረሻው ጸንተው በሃይማኖታቸው በምግባር ገልጠው ሃይማኖታቸውን ወደ እግዚአብሔር በክብር ይሄዱ አሉና እኛም ይልቁኑ እንደ ቤተ አይሁድ ፍሬ አልባ በለስ እንዳንሆን ያስፈልጋል። ፍሬ ያልነበረባት በለስ። እንደውም ማርቆስ ደግሞ እስመ ኮነ ጊዜሁ ይላል መዋዕሊሁ ለፍሬ ወይንም የፍሬ ዘመን አልነበረም ይላል ማርቆስ። ዘመኑ እንኳን ፍሬ የሚታጣበት ሆኖ ሳይሆን የፍሬው ዘመን ነበረ። ፍሬ ስላጣባቸው አይሁድ ነገር ግን እንግዲህ መልካም ያልሆኑትን ያልተመለሱትን አይሁድ ለመናገር ነው እንጂ ቅዱስ ጳውሎስም የወጣው ከነዚህ ሰዎች ነው፣ ከቤተ አይሁድ ነው። 14 መልእክታትን የጻፈ እንደው ከሐዋርያት በኋላ ተነስቶ ከሐዋርያት ማዕረግ የደረሰ እስከ 3ኛው ሰማይ ተነጥቆ ብሔረ መላእክትን ኢዮር ራማ ኤረርን አይቶ የመላእክትን አኗኗር ምስጋናቸውን ኑሯቸውን አይቶ የተመለሰ ታላቅ ሐዋርያ ከቤተ አይሁድ ነው የወጣው። ይሄ መረገም እሱን አይመለከተውም። እነ ቅዱስ እስጢፋኖስም እንደውም ከሱ ቀድሞ ቀዳሜ ሰማዕት የተባለ ሊቀ ዲያቆናት የተባለ ቅዱስ እስጢፋኖስ ወልድ በአብ ቀኝ ተቀምጦ በአብ ክብር ተቀምጦ በአብ ሪና ተቀምጦ አየሁ ያለ ቅዱስ እስጢፋኖስ ነው። ሰማይ ተከፍቶ ያየ እሱንም በዛ ጊዜ እነዚሁ ሰዎች ብለል ብሎ ደግሞ ለሰማይ ልጅ ያው በባለፈ ጥቅምት 17 ቀን እንደተማር ነው ለእግዚአብሔር ልጅ ለሰማይ ደጅ እንዴት ታበጃለህ አሉት። ሰማይ ደጅ የለውም አሉ፣ በር የለውም አሉ። እግዚአብሔርም ልጅ የለውም አሉ። እግዚአብሔር ራሱ ብቻ ነው እንጂ ወልደ እግዚአብሔር የሚለውን ማመን ተስኗቸው ማለት ለእግዚአብሔር ልጅ አለው ትላለህ፣ እንዴት ይህን ትናገራለህ? እግዚአብሔር እንዴት ይወልዳል? እግዚአብሔር አይወልድም ብለው ወልድን ባህሪ ዘእምባህሪ አካል ዘእምአካል መውለዱን ወልድ መወለዱን አብ ወላዲ መሆኑን ወልድ ተወላዲ መሆኑን ያልተረዱ ያላመኑ ሰዎች ነበሩና እንደውም ይፈታተኑት ነበረ። እሱንም በድንጋይ ወግረው የገደሉት እነሱ ናቸው። ቅዱስ ጳውሎስንም ለኔሮን አሳልፈው ሲሰጡ የነበሩ እነሱ ናቸው። እና አዌን የሚባሉም ረድ ደቀ መዝሙር ነበር። እነሱ ሁሉ እነሱ ናቸው። ኤጲፋንዮስ እና አክሲማሮስን የጻፈ ቅዱስ ኤጲፋንዮስም ከቤተ አይሁድ የተወለደ ነው። እነዚህን ደጋጎቹን አይመለከትም ይሄ መረገም። እነዚህን በረከት ነው የሚመለከታቸው፣ መልካሙ ነገር ነው እነሱን የሚመለከታቸውና በዚህ መልክ በለስ የተባለው ቤተ አይሁድ ነው፣ ጉባኤ አይሁድ ነው፣ የማይረባ ጉባኤ ነው። የአይሁድ ጉባኤ የክፋት ጉባኤ፣ የሴራ ጉባኤ አያስፈልግም ወገኖች። ሴራ ምንም ከእግዚአብሔር አያገናኝም። ሴራ ጉዞም ወደ ሰይጣን ነው። ዓለም ዛሬ ስብሰባ ብሎ ተሰባስቦ ሴራ ነው። የአይሁድ ጉባኤ የሚሰበሰብ አለ። እንደ አይሁድ ተሰብስቦ ስብሰባ ሁሉ ለሴራ፣ ለማነቅ፣ ለመግደል፣ ለማጥፋት፣ የሰውን ጥፋት የሚመክር የሰውን ጥፋት የሚመክር ሳይሆን የሰውን ድነት የሚመክር ጉባኤ ያስፈልጋል። ስለ ድነት የሚመከር ጉባኤ ያስፈልጋል። ስለ ቤተ ክርስቲያን እድገት የሚመከር ጉባኤ ያስፈልጋል። ስለ ሰው ፍቅር የሚመከር ጉባኤ ያስፈልጋል። ስለ ሰዎች አንድነት የሚመከር ጉባኤ ያስፈልጋል። በተቀረ
ሴራ ማለት ይሄ ዛሬ ዓለም በሴራ እየተጠላለፈ የሚኖረው ከአይሁድ የተወረሰ ነውና እንዲህ አይነቱ ጉባኤ በእግዚአብሔር ዘንድ ተቀባይነት የለውም። ፍሬ አልባም ስለሆነ ወደ እርግማንም ይደርሳል። ስለዚህ ዛሬም ያን ጊዜ የአይሁድን ጉባኤ ረገመ አምላክ ዛሬም የሴራን ጉባኤዎች በሴራ የሚሰሩ ጉባኤያትን እግዚአብሔር አይፈልጋቸውምና ጉባኤያችን ሁሉ ስብሰባችን ሁሉ እግዚአብሔር የሚወደው እንዲሆንልን መልካም ፈቃዱ ይሆንልን ነው። እንግዲህ በለስ የተባለ ደግሞ ሌላው በለስ ቅጠሉ ሰፋፊ ነው። በለስ ቅጠሉ ሰፋፊ እንደሆነ ኃጢአትም በዓለም ላይ ሰፍቶ አየ ኢየሱስ ክርስቶስ። ኃጢአት በዓለም ላይ ሰፍቶ በስቶ፣ ስለዚህ ኃጢአትን የረገመው ለመጨረሻ የተረገመው ቅዱስ ዮሐንስ አፈወርቅ ምን አለ? በአምሳለ በለስ ረገማ ለኃጢአት ይላል። በበለሲቱ አምሳል ኃጢአታችንን የረገመልን ፍሬ በውስጥ ሳይሽ አይሆን አለ ማለት 5500 ዘመን በዓለም ላይ ሰፍኖ የነበረው ኃጢአትና በደል ይሄ ጥንተ አብሶ ነቃቅሎ ጣለልን። ሁለተኛ ጥንተ አብሶ እንዳይመጣብን ነው። ፍሬ በውስጥ ሳይሆን ማለት አንዴ ያንን በለስ ከረገመ በኋላ ሁለተኛ ያ በለስ ፍሬ እንዳላፈራ ሁሉ ኃጢአትም ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ኃጢአትን ከረገመ በኋላ ጥንተ አብሶ በደል፣ ከእግዚአብሔር መለየት፣ ይሄ የሰይጣን አሽከር ሆኖ መኖር፣ ይሄ መንገድ ተበጥሷል ማለት ነው። ይሄ ተቆርጧል ማለት ሁለተኛ እንዳያፈራ ተደርጓል ማለት የምልአተ ኃጢአትና የኃጢአት ብዛት ማለት ነው። ምልአተ ኃጢአት እንደዚሁም የጥንተ አብሶ ነገር ይሄ በደሉ ዓመተ ፍዳ ዓመተ ኩነኔ ያልናችሁ ያ ሰው በሲኦል የሚኖረው ነገርና በመቃብር ደግሞ ፈርሶ በስብሶ የሚኖረው ነገር ቀርቶ በመቃብር ያለውም ትንሣኤ እንዲያገኝ በትንሣኤ ዘጉባኤ እንዲከብር ተነስቶ ክብር እንዲያገኝ መልካም የሰሩት ማለት ነው። ከመልካም ባይሰሩም ይነሳሉ። ስለዚህ ቅጠል የተባለው በለስ የተባለው ኃጢአት ነው። ክርስቲያኖች በለስ የተባለው ኃጢአት ነውና ስለዚህ በዕለተ ሰኑይ በለሷን በመርገሙ የእኛን ኃጢአት ለእኛ የረገመበትና ኃጢአታችንን ያደረቀበት ዕለት በለሲቱን እንዳደረቃት ሁሉ የእኛን ኃጢአት ያደረቀ ነው። ሕማማት የእኛ ኃጢአት የደረቀበት ሰሞን ነው። ሁለተኛ ላይ ለመልም ሁለተኛ ላይ ያፈራ ኃጢአታችን ደረቀ፣ በደላችን ደረቀ። ስለዚህ ይሄን ሰፍኖብን የኖረውን ኃጢአት ያደረቀልን አምላክ የተመሰገነ ይሁን። በበለሲቱ አምሳል ማየት ያለብን ኃጢአታችን እንደደረቀልንና ሁለተኛ ፍሬ በውስጥሽ አይገኝ እንደተባለች ሁሉ በለሷ በእኛም ላይ ኃጢአት ሁለተኛ ፍሬ እንዳይኖረው ሰይጣን በእኛ ላይ ስልጣን እንዳይኖረው ሰይጣንን ድል ያደረገበትን የምናስብበት ነውና ስለዚህ ሰኞ ይሄ ሲሆን ማክሰኞ ደግሞ ወደ ቀያፋ ሊቀ ካህናቱ ማለት ነው ወደ እሱ ግቢ እያስገቡ ገብተው ምክር የመከሩበት ወደዛ ገብተው እሱን ገና የሚይዙት ሐሙስ ማታ ነው የሚያዘው ጌታ ኢየሱስ ክርስቶስ። ማክሰኞና ሮብ እንዲሁ ሲመክሩበት በቀያፋ በሐና በእነዚህ በሊቃነ ካህናቱ ግቢ እንዴት እንያዘው፣ እንዴት እንስቀለው፣ እንዴት ለሞት አሳልፈን እንስጠው ብለው በሱ ላይ ሲመክሩበት የሰነበቱበት ነው። ይልቁኑ ማክሰኞ ቀያፋ ግቢ እንደገና ሮብ ደግሞ ጽኑ ምክር ይሙት በቃ የሚለውም የወሰኑበት ዕለት ነው። አርብ ተተገበረ እንጂ ሮብ ይሙት በቃ የሚለውም በሱ ላይ አጽንተው የመከሩበት በቃ መሞት አለበት ብለው የመጨረሻ እንግዲህ ፍርድ መቼም ይሞት ነው። በዚያ ሰሞን ቀንም ሌሊትም በዚህ በሕማማት ሰሞን ሲመክሩ የነበረው በጌታ ኢየሱስ ክርስቶስ ላይ ክፉ ነገር ሲመክሩ ስለ እነሱ ድነት ሊመክር የመጣውን እነሱ ሞትን መከሩበት፣ መስቀልን መከሩበት፣ እንዲሰቀል መከሩበት። ስለዚህ ሮብ በሱ ላይ ጽኑ ምክር የሞት ምክር በሱ ላይ ስለመከሩበት ከአርብ ጋር ተያይዞ በኋላ ሰለስቱ ምዕት እንዳስቀመጡት ጾመ ድነት ተብሎ ከበዓለ ሃምሳ ውጪ አርብ ሮብን እንጾማለን። ጾመ ድህነት ብለን የድህነት ጾም ኢየሱስ ክርስቶስ እኛን ለማዳን ብሎ መከራ የደረሰበት መከራ የተቀበለባቸው ሰሞኖች ብለን ሮብ ጽኑ መከራ መከሩበት ብለን ነው። አርብ ደግሞ ሰቀሉት ብለን ነው። በዚህ መልክ ጾመ ድህነት ተብሎ ይታሰባል ማለት ነው ይህን ሰሞን። ስለዚህ ስግደቱን ቤተ ክርስቲያንም ሂዶ ከቤትም ደግሞ ቤተ ክርስቲያን መድረስ ያቃተው በሚችልበት ስፍራ ሁሉ ይሰግዳል። እንግዲህ በዚህ በሰሙነ ሕማማት የሆነ ሰዓት ፈልጎ ቤተ ክርስቲያን የማይደርስ ሰው መቼም የለም በከፍተኛ የጤና ችግር ምክንያት ካልሆነ በስተቀር። ስለዚህ በዚህ ሰሞን ሰሙነ ሕማማት ስንል ሐመ ከሚለው ግስ የተገኘ ነው። ሕማም ያለው ሲበዳ ደግሞ ሕማማት ማለት መከራዎች፣
ሰሙነ ሕማማት ማለት የመከራዎች ሰሞን፣ ኢየሱስ ክርስቶስ መከራ ያየባቸው ሰሞኖች፣ እኛን ግን ከመከራ ነፃ ያደረገበት ሰሞን ስለሆነ ይሄ ሰሞን ለእኛ ልዩ የበረከት የድህነት የሕይወት ከመከራ ነፃ የወጣንበት እሱ ስለኛ ሐመ በእንቲአነ እኛን ስለኛ መከራን ተቀበለ። ወበእንተ ጌጋዬነ ሐመ ስለ በደላችን ነው። እኛ ስለ በደል ነው እሱ መከራ ሆንበት፣ መከራን አመጣንበት፣ ለስቅላት አበጣ ነው አይሁድ ሊመክሩበት ዘንድ። እሱ አይሁድንም ጭምር ሊድን ነው የመጣው። እንዲድኑ የተመጣላቸው ሰዎች ዓላማቸውን ስተው በእሱ ላይ ሞትን ሲመክሩ ነበርና፣ ስለዚህ ሰሙነ ሕማማት ማለት የኢየሱስ ክርስቶስን የመከራ ሰሞንን የምናስብበት ነው እንጂ አሁን እኛ መከራ አለብን ብለን አይደለም። እኛ ድነናል። ከዳንን 2000 ዓመት እንግዲህ ያስቆጥሯል። እኛን ካዳንን መከራ ተቀብሎ እኛን ከመከራ ነፃ ካደረገ፣ ተሰቅሎ እኛን ካዳነ፣ ተነስቶ እኛን ለትንሣኤ ካበቃን 2000 ዓመት ገደማ ተቆጥሯል። ያችን 33 ዓመት ከ3 ወርን ከ2017 ዓመት ላይ መቀነስና የመጨረሻውን ነገር ማግኘት የሚቻለው እሱ ነው። ስለዚህ ይሄ ሐዲስ ኪዳን ማለት አሁን እኛ ዛሬ ሕማማት ስንል ገና አልዳንም እያልን እንዳይሆን ማሰብ ያስፈልጋል። ድነናል ነው። ድነንም ግን የተደረገልንን ነገር መከራውን እናስባለን ማለት ነው። የእሱም መከራ በማሰብ ከመከራ ነፃ እንወጣለን። የእሱም ሞት በማሰብ እኛ ሕይወት ማግኘታችንን እንረዳበታለን ማለት ነውና ለሰሙነ ሕማማቱ ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም። በሰሙነ ሕማማት እንግዲህ ብዙ መጻሕፍት ይነበባሉ በቤተ ክርስቲያን፣ በትርጓሜም ነው ጊዜ ስለማይበቃ እንጂ አብዛኞቹ የሚተረጎሙ ናቸው። አሁን ግን ጊዜ ለመቆጠብ ተብሎ የሚተረጎመው ትምህርተ ቡዓት፣ መጽሐፈ ኪዳን ማለት ኪዳን ይተረጎማል። ይሄ መደበኛው 9ኙ ኪዳን በቤተ ክርስቲያን የሚደርሰው እሱ ይተረጎማል። ከዛ ወንጌሎቹም ደግሞ ጊዜ ካለ ይተረጎማሉ። አዲስ ኪዳን፣ ብሉይ ኪዳን ደግሞ ኦሪቱ እንደ ኢሳይያስ ያለ ኢሳይያስ 53 ይተረጎማል። የዳዊት መዝሙርም እንደዚሁ እግዚአብሔር ይርኤኒ ወአልቦ ዘያሕጥአኒ እነዚህ ሁሉ እየታዩ እንደ አስፈላጊነታቸው ኢሳይያስና ዳዊት በይበልጥ አዲስ ኪዳንን በደንብ የሚገልጡት እነሱ ስለሆኑ ጊዜው ሳይደርስ እንደደረሰ አድርገው የተናገሩ ነቢያት ናቸውና ንጉሥ ዳዊት፣ ነቢይ ዳዊት፣ መዝሙረኛው ዳዊት የተናገረው ትንቢት እንደተፈጸመ ተደርጎ ስለሆነ እሱም በዚህ ሰሞን ይተረጎማል። እንዳውም ጊዜ ስለሌለ እንጂ በአብይ ጾም ከቅዳሴ በፊት መዝሙረ ዳዊት የዕለት የዕለቱ ይተረጎም ነበረ። ጊዜው ስለሚገድብ ጾመ ድጓውም ጋር ስላለ ስብከተ ወንጌልም ስለማይካሄድ እንጂ ቀደም ሲል በታዕካ ነገሥት በዓታ ለማርያም በዚህ በመንበረ ጸባዖት ቅድስተ ሥላሴ ከዛሬ 30 ምናምን ዓመት በፊት ይተረጎም ነበር። አሁን የጊዜው ሁኔታ ወደ ስብከቱ በስብከቱ ህዝቡ የሚረዳው ነገር እየተባለ ወደዛ ሄዶ እንጂ ዳዊት በዛ መልክ ይተረጎማል። ሌሎች ሃይማኖተ አበው ደግሞ እየመጣ በይበልጥ ግብረ ሕማሙ ላይ ሃይማኖተ አበው በብዛት ነገረ ሕማሙን ለምሳሌ ቅዱስ ቄርሎስ በተረፈ ቄርሎስ ላይ ሃይማኖተ አበው እንዲህ ይላል፣ አንተ ሐማሚ ዘከመ እሪናከ ምስሌነ፣ ከእኛ ጋራ እንደምትተካከለው አንተ መከራን ተቀበልክ፣ መከራን የተቀበልክ ነህ ይላል። ወአንተ ኢሐማሚ ዘከመ እሪናከ ምስለ አብ፣ ከአብ ጋራ በመለኮት ስለምትተካከል ደግሞ ከአብ ጋራ በመለኮት ስለምትተካከል በአብ በኩል መከራ የለብህም፣ በለበስከው ሥጋ መከራ አለብህ። በመለኮት ደግሞ ከአብ ከመንፈስ ቅዱስ ጋራ አንድ በምትሆንበት በዚህ በመለኮት መከራ የለብህም። መለኮት መከራ አይስማማውም። መከራ የባህሪው አይደለም። ባህሪ የሥጋ ግን የሥጋ ባህሪ ግን ቅድም እንዳልኩት ሁሉ ተራቢ እንደሆነ ሁሉ መከራ አለበትና ይላልና፣ ስለዚህ አንተ ሐማሚ ዘከመ እሪናከ ምስሌነ፣ ከእኛ ጋራ ስለምትተካከል ፍጹም ሰው ስለሆንክ ይላል ቅዱስ ቄርሎስ፣ ፍጹም ሰው ስለሆንክ መከራን ተቀበልክ፣ መከራን የተቀበልክ ነህ። ወአንተ ኢሐማሚ ዘከመ እሪናከ ምስለ አብ፣ በመለኮትህ ደግሞ ከአብ ስለማትተናነስ ዘእሩይ ምስለ አብ፣ ከአብ ጋራ እሩይ ምስለ አብ፣ ከአብ ጋራ የምትተካከል የማታንስ ስለሆንክ በዛ ደግሞ በመለኮት መከራ የለብህም። ይሄ ማለት የቃል ገንዘብ ለሥጋ የሥጋ ለገንዘብ ለቃል ነውና የሚለያዩ ማለት አይደለምና የሆነውን ነገር ከየት ወደ የት እንደመጣ መለኮት ሥጋ እንደለበሰ በሥጋ እንደተገለጠ ለማስረዳት እንዲህ ብሎ ቅዱስ ቄርሎስ ገልጾታልና፣ ስለዚህ በሃይማኖተ አበው ውስጥ ያለውን
ጊዜ ሲኖር እየተረገሙ ለምእመናን ማስረዳት አግባብ ስለሆነ በዚህ ሰሞን መጻሕፍት ናቸው የሚደመጡት በብዛት ለአንተ ክብር ይገባል ማለት ነው። ኃይል ክብር ወስብሐት እየተባለ ክብር ጌትነት ለአንተ ይገባል። ጌትነት የሚገባህን አንተን አዋረዱህ፣ በአንተ ላይ ሞትን መከሩ እያሉ መስገድ ማለት ነው። ለከ ኃይል ክብር ወስብሐት እየተባለ የሚሰገደው ማለት ነው። ኪርያላይሶን እየተባለ የሚሰገደው ማለት ደግሞ ኪሬይ ላይሶን ይላል። እግዚኦ ተሳለነ ማለት ነው። አቤቱ ይቅር በለን ማለት ነው። አቤቱ ይቅር በለን ማለት ነው። እሱ ደግሞ አቤቱ ይቅር በለን እያሉ መከራችንን ይቅር በለን፣ አንተ አድነህን ነበረ፣ እኛ በዚህ ምድር ላይ በደል ሰራን፣ ኃጢአት ሰራን፣ የማይገባንን ነገር አደረግን እያልን ይህን እያሰብን ግንባራችንን መሬት እያስነካን ላባችን እስከሚንጠፈጠፍ ድረስ የምንሰግድ ማለት ነውና ናይን ማለት ማሃርኪያነ ደግሞ ናይን የሚላል እዚህ ስግደቱ ላይ እዚህ እብኖዲ ናይን ይላል፣ ታኦስ ናይን ይላል፣ እነዚሁ ማስያስ ናይን ይላል። ማሃርኪያነ ነው። ታኦስ ወይ እኛም ማረን። እብኖዲ ናይን ማለት እብኖዲ የአምላክ ስም ነው። እብኖዲ የምትባል አምላክ ሎይ ማሃርኪያነ እኛን ማር፣ እኛን ማረን፣ ማሃረነ ለነ እኛን ማረን ማለት ነው። ማረን ማለት ነው። እዚህ ውስጥ ያሉት ሁሉ ግማሾቹ ከዕብራይስጥ የመጡ ናቸው፣ ግማሾቹ ግዕዝ ናቸው። በጥቅሉ ግን ይቅር በለን ለማለት እኛን ማረን ለማለት ለአንተ ጌትነትና ክብር ይገባል እየተባለ ለከ ኃይል በአንድ በኩል 6 በአንድ በኩል 6 አንድ ላይ 12 ጊዜ ይሰገዳል ለማለት ነው። ለአምላክ ይደሉ ለስሉስ ይደሉ ለአምላክ ይደሉ እየተባለ እሱ 6ኛው ይሆናል ማለት ነውና በዚህ መልክ የምንሰግድበት ነው። ለዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን። ብዙ በደላችን ብዙ ኃጢአታችንን ሳይሰፍርብን ሳይቆጥርብን ቸርነቱ በስቶ ምሕረቱ በስቶ አሁን ለእሱን ለምንማጸንበት ወደ እሱ ለምንሰግድበት ወደ እሱ ለምናለቅስበት ሰዓት ለሰሙነ ሕማማት ያደረሰን አምላካችን ስሙ የተመሰገነ ይሁን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም ለብርሃነ ትንሣኤሁ